ያው ቀንን ቆጥሮ ሮብ ደረሰ ማለት ነው እና የጌታ ቸርነት የጌታ ምሕረት አገናኝቶናል በድጋሚ ቃሉን ለማጥናት ቃሉን ደግሞ ወደ ህይወታችን አምጥተን እንድንመላለስበት ዛሬ ላይ ተገናኝተናል። የጌታ ስም የተመሰገነ ይሁን። የመግቢያ ንግግር ምናምን ጨርሰሻል? ሁሉ ነገር ጨርሻለሁ። እኔ ሬዲ ነኝ። አሪፍ። ሬዲ ከሆንሽ እናንተም ሬዲ ከሆናችሁ ዘንዳ የጳውሎስን መልእክት እንግዲህ ሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች እያጠናን እንገኛለን። ሮሜ ምዕራፍ 8ን ባለፈው እንግዲህ ጨርሰናል እንደምታውቁት ማለት ነው። ሮሜ ምዕራፍ 8ን ዛሬ ሮሜ ምዕራፍ 9ን ለማየት እንሞክራለን። እንግዲህ ሮሜ ምዕራፍ 9ን በሁለት ወገን ለማድረግ እንሞክራለን። አንደኛው የኢየሱስን አምላክነት እናያለን። ሁለተኛው ደግሞ ከእስራኤል ጋር ተገናኝቶ ያለውን ሐሳብ እናያለን ማለት ነው። ስለዚህ ዛሬ የምናየው ፖይንት የኢየሱስን አምላክነት ይሆናል። ሐዋርያው ጳውሎስ ኢየሱስን ሲረዳ እንዴት ነበር የሚረዳው? የሐዋርያው ጳውሎስ የነገረ ክርስቶስ ትምህርቱ ምን ይመስላል የሚለውን ሐሳብ ለማየት እንሞክራለን። በዚህ አይነት መንገድ የዛሬውን ትምህርት እንጨርሳለን ማለት ነው። እሺ ቴንክ ዩ በጣም እንግዲህ ነገረ ክርስቶስን ከዚህ በፊት አይተናል እንደምታስታውሱት። የዛሬ ከዓመት በፊት እንግዲህ ነገረ ክርስቶስን አይተን ነበር። በተወሰነ መንገድ ዛሬም ለማየት እንሞክራለን። ያው እንደምታውቁት የኢየሱስ ማንነት በየጊዜው አዲስ ነው አይደል? አዲስ ነው ስንል ለኛ የምንረዳበት መንገድ አዲስ ነው። ስለዚህ የኢየሱስን ማንነት በተመለከተ ሐዋርያው ጳውሎስ እንዴት ነበር የሚረዳው? ኢየሱስ ለሐዋርያው ጳውሎስ ምኑ ነበር? ከአገልግሎቱ አንጻር ከምንነቱ አንጻር ኢየሱስ እንዴት ነበር የሚረዳው የሚለውን ፖይንት ለማየት እንሞክራለን። ምክንያቱም ሮሜ ምዕራፍ 9 ላይ ሐሳብ ስለሚያነሳው እና እኛ ክርስቲያኖች ነን እዚህ ውስጥ ያለ ነው። ስለዚህ በክርስቶስ ነው ክርስቲያን የተሰኘ ነው። ኢየሱስ እንግዲህ አምላካችን ነው ጌታችን ነው ብለን ምናምን ሰዎች ነን እና አማኞች ነን። እንደ ቃሉ ደግሞ በዚህ ጉዳይ ላይ የበለጠ የጸና ነገር ስለሚያስፈልገን በተወሰነ መንገድ ነገረ ክርስቶስን ለማየት እንሞክራለን ማለት ነው። ሰውነቱና አምላክነቱ ላይ ሁለቱ ነገሮች እንዴት ነው የሚስማሙት የሚሉትን ሐሳቦች ለማየት እንሞክራለን። ጥያቄም ካላችሁ ያው እንደተለመደው መጨረሻ ላይ ከነገረ ክርስቶስ ጋር በተገናኘ ኤኒ ጥያቄ ማንሳት ትችላላችሁ ማለት ነው። ኤኒ ጥያቄ ማንሳት ትችላላችሁ። ምክንያቱም ያው ቲክቶክ ያው አዳዲስ ሰዎች ስለሚመጡ በዚህ ጉዳይ ላይ ሜቢ ጥያቄ የፈጠረባችሁ ነገር ካለ ጥያቄ ማንሳት ይቻላል። ግን እኔ ከሐዋርያው ጳውሎስ ትምህርት አንጻር የኢየሱስን ማንነት እንዴት ነው መረዳት ያለብን የሚሉትን ፖይንቶች ለማንሳት ሞክራለሁ ዛሬ ማለት ነው። ጌታ ያግዘናል። ባለፈው ሳምንት ለማስታወስ ያክል ሮሜ ምዕራፍ 8ን የኢየሱስን ምልጃ ለማየት ሞክረን ነበር አይደል? እንግዲህ ኢየሱስ ታላቁ ወንድማችን ነው። ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ ይነግረናል። ወንድማችን ነው። ይህ ወንድማችን ደግሞ ምን ያደርጋል? ስለኛ ይማልዳል ብለናል። ምልጃን ያቀርባል ብለናል እና ይህ የምልጃ አገልግሎቱ ኢየሱስ የሚፈጽመው ለምንድን ነው ከተባለ ሊቀ ካህን ስለሆነ ዛሬም በሰማይ ያለ ስለኛ የሚታይ አገልጋይ ስለሆነ ማለት ነው። አገልጋይ ስለሆነ በሌላ አገላለጥ የሚያገለግለው ማንን ነው ከተባለ እኛን ነው አይደል? እኛን ነው የሚያገለግለው። ስለዚህ እንዴት ነው የሚያገለግለው ከተባለ ስለኛ በመታየት በማን ፊት? በእግዚአብሔር ፊት ማለት ነው። በእግዚአብሔር ፊት። ስለዚህ እግዚአብሔር ኢየሱስን ብሎ ክርስቶስን ብሎ ዛሬም ምሕረትን ያደርጋል፣ ዛሬም ይቅርታን ያደርጋል። ስለዚህ በእርሱ በኩል ወደ እግዚአብሔር የሚቀርቡትን ፈጽሞ ሊያድናቸው ይችላል። ስለዚህ በዚህ መንገድ ነው ሐዋርያው ጳውሎስ የኢየሱስን ምልጃ የሚረዳው ማለት ነው። እና ማን ይቃወመናል የሚል ደግሞ ሐሳብ ያነሳል ሐዋርያው ጳውሎስ እዚህ ሮሜ ምዕራፍ 8 ላይ አይደል? የሚያጸድቀው ማን ነው? ከዛስ የሚኮንነውስ ማን ነው ይላል። ስለዚህ የሚያጸድቀው ማን ነው? እግዚአብሔር ነው። እግዚአብሔር ያጸደቃቸውን ማን ይኮንናቸዋል? ስለዚህ የሚያጸድቀው እግዚአብሔር ከሆነ የሚኮንነው ማን ነው ከተባለ ማንም የለም ነው መልሱ። አሁን በጣም ብዙ ሰው የሚሸወደው እሱ ነው። የሚኮንነው ማን ነው ለሚለው ጥያቄ እግዚአብሔር ነው ብሎ ይመልሳል። እግዚአብሔር አይደለም። ሮሜ ምዕራፍ 8 ላይ ያለው እንትኑ ኮንሰፕቱ የሚኮንነው የሚለው እግዚአብሔር አጽድቆናል። ታዲያ እግዚአብሔር ካጸደቀን ማን ይኮንናል? ማንም ነው መልሱ። ለምን ከተባለ ስለኛ የሚማልድ ማን አለ? ጌታችን ኢየሱስ ክርስቶስ አለ።
ስለዚህ እሱ አማላጃችን ነው። ስለዚህ ማን ሊኮንነን ይችላል? ማንም ሊኮንነን አይችልም። ገና ሲጀምር ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ ነው የሚጀምረው። ስለዚህ ፍርድ የለባቸውም ብሎ ነው የሚጀምረው። ስለዚህ በክርስቶስ ከሆነን ምን የለብንም? ፍርድ የለብንም፣ ኩነኔ የለብንም። ታዲያ የሚኮንነን ከሌለ ይሄ ጌታ ደግሞ ስለኛ የሚታይ ከሆነ ሊቀ ካህናችን ከሆነ ከዚህ ከክርስቶስ ፍቅር ማን ይለየናል? ማንም ሊለየን አይችልም። ሐዋርያው ጳውሎስ እዛ ጋር የሚዘረዝራቸው ነገር አለ። ግን እነዚህ ነገሮች እንደ ሰውኛ ብንቆጥራቸው ከክርስቶስ ፍቅር ሊለየን እንደማይችል ገብቶኛል ይላል፣ ተረድቻለሁ ይላል። እና የሐዋርያው ጳውሎስ መነካት በጣም የሚገርም መነካት ነው። ማለት እዛ ጋር የተዘረዘሩት ባለፈው ሳምንት ያየናቸው ነገሮች እኮ በጣም ከባድ ናቸው። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ አይደል? ከዛስ ምንድን ነው የሚለው? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ይላል። ቀኑን ሙሉ ስላንተ እንገደላለን። እና ሐዋርያው ጳውሎስ የሁሉ ነገሮችን ቆጥሮ ግን ምንድነው የሚለው? በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። እንበልጣለን። እና በዚህ ዘመን ደግሞ ሰዎች ለቲክቶክ ፎሎወር ሲሉ ይህን ፍቅር ይተውታል ማለት ነው። እና ያለንበት ልዩነት በጣም እኮ ነው የሚገርመው። ያለንበት ደረጃ በጣም ይገርማል። ሰዎች በዚህ ዘመን ክርስቶስን የሚቀይሩበት መንገድ ያስቃል። እና ሐዋርያው ጳውሎስ ይህን ሁሉ ዘረዘረና ምንም ነው ማለት ትልቅ ነገር አለ። የክርስቶስ ፍቅር የሚባል ነገር አለ። ከዚህ ከክርስቶስ ፍቅር ማን ይለየናል? ማንም አይለየንም የሚል ሐሳብን ያነሳል። ስለዚህ በክርስቶስ ለሆኑ ሰዎች ከዚህ ፍቅር መለያየት አይችሉም። ከዚህ ፍቅር ጋር የተገናኘ ሰው፣ ይህን ፍቅር ያወቀ ሰው በምንም አይነት ሁኔታ ይህን ፍቅር ሊክድ አይችልም። ሜቢ አይምሮን ካልሳተ ማለት ነው። በሌላ ጉዳይ አይምሮን ካልሳተ በስተቀር ጤነኛ አይምሮ ያለው ሰው፣ ክርስቶስን የገባው ሰው፣ የክርስቶስ ፍቅር የተረዳ ሰው፣ ክርስቶስ ለሱ የከፈለውን ዋጋ በመጠኑም ቢሆን የገባው ሰው ከዚህ ፍቅር መለየት በፍጹም አይችልም። ለምን ከተባለ ያለው ፍቅር ይሄ ነው ያለው ፍቅር ደግሞ ጌታ ራሱ ተናግሯል። በፍቅር የምንበሉ ብሏል፣ ኑሩ ብሏል። የሚያኖር ፍቅር ነውና ይህ ፍቅር የእውነት እንዲገባን ሁልጊዜ መጸለይ ያስፈልጋል። ሐዋርያው ጳውሎስም የኤፌሶን መልእክት ምዕራፍ 3 ላይ የጸለየው ጉዳይ ስለሆነ ማለት ነው። ማለት ከፍታው፣ ወርዱ፣ ስፋቱ፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እጸልያለሁ ይላል። ስለዚህ አሁን ከገባን በላይ የክርስቶስ ፍቅር እንዲገባን፣ ገብቶኛል ብለን ቁጭ ምንለው ጉዳይ አይደለም። የክርስቶስ ፍቅር አሁን ከገባን በላይ እንዲገባን፣ አሁን ከተረዳነው በላይ እንድንረዳው ምን ማድረግ አለብን? ሁሌ መጸለይ ያስፈልጋል ማለት ነው። በጣም አሪፍ። ስለዚህ ይህን ካልን ዘንዳ ወደ ሮሜ ምዕራፍ 9 እንለፍና ሮሜ ምዕራፍ 9 ላይ ያሉትን ሐሳቦች ለማየት እንሞክር። በተለይ ነገረ ክርስቶስ በሮሜ መልእክት ምን ይመስላል የሚለውን ለማየት እንሞክር። ከዛ በኋላ በአጠቃላይ በጳውሎስ መልእክታቶች ውስጥ ኢየሱስ እንዴት ይታይ ነበር የሚለውን በጣም በመጠኑ ለማየት እንሞክራለን። ዛሬ እንግዲህ ጌታ መንፈስ ቅዱስ ያግዘናል። የኢየሱስ ማንነት በተመለከተ ድንገት ጥያቄ አይምሯችሁ ላይ ፈጥሮ ከሆነ አንዳንድ ጉዳዮች ዛሬ እንደ ጌታ ፈቃድ ለነዛ ጥያቄዎች ምላሽ እንሰጣለን ማለት ነው። ስለዚህ ሐዋርያው ጳውሎስ የኢየሱስን ማንነት በተመለከተ እንዴት ይረዳው ነበር የሚለውን ለማየት እንሞክር። እንግዲህ ሮሜ ምዕራፍ 9 ቅድም እንዳልኳችሁ በሁለት መንገድ ከፍለን ነው የምናጠናው። አንደኛው ከእስራኤላውያን ጋር በተገናኘ፣ ሁለተኛው ደግሞ ከኢየሱስ ማንነት ጋር በተገናኘ። ስለዚህ ዛሬ የምናየው ስለ ኢየሱስ ማንነት ይሆናል። እንግዲህ ቁጥር 1 ላይ ምን ብሎ ነው የሚጀምረው? ብዙ ሐዘን የማይቋረጥም ጭንቀት በልቤ አለብኝ ስለ ክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና። እነርሱ ምኖች ናቸው? እስራኤላውያን ናቸውና። አያችሁ፣ እስራኤላውያን ናቸውና። እነርሱ ኢትዮጵያውያን አይደሉም። እነሱ ሌላ ነገር አይደሉም። እነርሱ እስራኤላውያን ናቸውና። ከዛስ ልጅነትና ክብር ኪዳንም
የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ስለዚህ ሐዋርያው ጳውሎስ ይህን ነገር ያስገባው ለምንድን ነው ከተባለ ከመጀመሪያው ጀምሮ የተናገረው ነገር አለ። ስለ እስራኤል የሚናገረው ነገር አለ። ዘመዶቼ ስለሚላቸው በሥጋ ዘመዶቹ ስለሆኑ ወንድሞቼ ስለሚላቸው ወገኖች ይናገርና ኢየሱስ ክርስቶስ በሥጋ ከነርሱ መጣ ይላል። አሁን ለምንድነው ሐዋርያው ጳውሎስ እዚህ ጋራ በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ፣ ተመልከቱ፣ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና ይላል። አሁን ሮሜ ምዕራፍ 8 ላይ አይተናል። ምንድነው ያየነው ከተባለ ከክርስቶስ ፍቅር ማን ይለየናል ይላል አይደል? የሚለየኝ ነገር የለም ይላል። ሮሜ ምዕራፍ 9 ላይ ደግሞ ይመጣና ከክርስቶስ ተለይቼ ደግሞ ይላል። ማለት ሐዋርያው ጳውሎስ የገባው ነገር አለ። ክርስቶስ አምላክ እንደሆነ፣ ክርስቶስ አዳኝ እንደሆነ፣ ክርስቶስ ሲጠባበቁት የነበረው መሲህ እንደሆነ ገብቶታል። እና ደግሞ ኢየሱስ ክርስቶስ ስለ ሐዋርያው ጳውሎስ የከፈለውን ዋጋ አውቋል፣ ገብቶታል። ስለዚህ ከዚህ ከገባኝ ነገር ምንም ነገር አይለየኝም የሚል አቋም ይዟል። ግን ደግሞ በዚህ በኩል ዘመዶቹ አሉ። ሐዋርያው ጳውሎስ እንደገባው እነሱ አልገባቸውም። በሥጋ ዘመዶቹ የሆኑት ኢየሱስን አልተቀበሉም፣ ይገፉታል። ስለዚህ ሐዋርያው ጳውሎስ ከክርስቶስ የተማረው ነገር አንድ ነገር አለ፣ ራስን አሳልፎ መስጠት። ስለዚህ ለነዚህ ወንድሞቼ በሥጋ ዘመዶቼ ስለሆኑት ራሴን እንኳን ምን ማድረግ ፈልጋለሁ? አሳልፌ ለእርግማን መስጠት ፈልጋለሁ። በሌላ አገላለጥ ምን እያለ ነው? ምትክ መሆን ፈልጋለሁ እያለ ነው። እነሱ ይዳኑልኝ እንጂ እኔ ራሴን ምን ላደርግ እችላለሁ? የተረገምኩ እንደሆን እጸልይ ነበራል። ለምን ከተባለ እነሱ ምን ሆነዋል? ክርስቶስን አልተቀበሉም፣ ከእርግማን በታች ናቸው አይደል? ስለዚህ ሐዋርያው ጳውሎስ ደግሞ ከዚህ እርግማን ነፃ አውጥቻለሁ እያለ ነው። ግን ስለ እናንተ ስል በዚህ ደረጃ እንኳን እኔ ጠፍቼ እናንተ እንድድኑ እመኝ ነበር፣ እጸልይ ነበር በማለት ይናገራል። እና ስታስቡት እዚህ ጋር የሚዘረዝራቸው ነገሮች ለዛ ነው። ልጅነት፣ ክብር ማለት ይሄ ነገር ሁሉ ተሰጥቷቸው እነዚህ ሰዎች ከእርግማን በታች ሲሆኑ ያሳዝናሉ። ተመልከቱ። ልጅነት፣ ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና እነዚህ ነገሮች ሁሉ ተሰጥቷቸው ከእነርሱም ደግሞ ይህ መሲህ መጥቶ ይህን መሲህ አለመቀበል እጅግ በጣም ያሳዝናል፣ እጅግ በጣም ያሳዝናል። ስለዚህ ሐዋርያው ጳውሎስ እነሱ የነበራቸውን ከእግዚአብሔር ዘንድ የነበራቸውን መንፈሳዊ ፖዚሽን ይነግረናል ማለት ነው። እና ይህ ጌታ ይህ መሲህ ከማን ነው የመጣው ከተባለ ከእነሱ ነው የመጣው። ስለዚህ በሥጋ ኢየሱስ ምናዊ ነው ከተባለ ኢየሱስ እስራኤላዊ ነው አይደል? በሥጋ እስራኤላዊ ነው ኢየሱስ። ሌላ ከምድር አንጻር ካየነው ሌላ ዜግነት የለውም። አረብ አይደለም ኢየሱስ። በሌላ አገላለጥ ኢየሱስ ኢሳ አይደለም እያልኩ ነው። ሙስሊሞች ድንገት ከሰማችሁ አረብ አይደለም፣ ኢሳ አይደለም ኢየሱስ። ኢትዮጵያዊም አይደለም ኢየሱስ። ኢየሱስ በሥጋ ከሆነ አይሁዳዊ ነው፣ እስራኤላዊ ነው። ከእነርሱ ነው የመጣው ኢየሱስ። አያችሁ። ስለዚህ ራሱ ማለት ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ ጊዜ የምንጠቅሰው ጥቅስ አለ አይደል? ለተቀበሉት ከሚለው በፊት ምንድን ነው የሚለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላረጉትም? አልተቀበሉትም ካለ በኋላ ነው ለተቀበሉት የሚለን። አያችሁ፣ የገዛ ወገኖቹ እንደ ኔሽን አልተቀበሉትም ነው እንጂ እኮ እነ ዮሐንስ ተቀብሎታል፣ እነ ጳውሎስ ተቀብሎታል፣ እነ ጴጥሮስ ተቀብሎታል። ግን እንደ ኔሽን ኢየሱስን አልተቀበሉትም፣ ገፉት። አያችሁ። ምክንያቱም ኢየሱስ በሁለት መንገድ ማየት እንችላለን። ኢየሱስ መሲሁ ነው፣ የመጣው ለዓለም ነው፣ የሞተው ለዓለም ነው። በአገልግሎት ደረጃ ግን የመጣው ለእስራኤል ነው አይደል? ከእስራኤል እኮ አልወጣም ኢየሱስ አይደል? ወደ አሕዛብ አልሄደም። በአገልግሎት ደረጃ የመጣው ለእስራኤል ነው፣ በሚሽን ደረጃ የመጣው። በመሲህነቱ ደረጃ የመጣው ደግሞ ለዓለም ነው። ስለዚህ ሁለቱን ነገሮችን መረዳት ያስፈልጋል ማለት ነው። ወደ ገዛ ወገኖቹ መጣ፣ እነሱም አላደረጉትም፣ አልተቀበሉትም። ደግሞ መሲህ ነውና ለዓለም ሁሉ ሕዝብ ምን አደረገ? ኢየሱስ ተሰቀለ። ስለዚህ የአገልግሎቱን ፎከስ ስናይ ከምን ጋራ ነው የሚገናኘው? ከእስራኤላውያን ጋር ይገናኛል ማለት ነው።
ለዛ ህዝቡ ነው የመጣው። ለዛ ነው ኢየሱስም ሲናገር ለጠፉት እያለ የሚናገረው ማለት ነው። ስለዚህ ስፔሲፊካሊ ከአይሁዳውያን ጋር ተገናኝተው ነው እየተናገረ ያለው። የማቴዎስ ወንጌል ምዕራፍ 10 ላይም ስናነብ ሐዋርያቶቹን የላከው ወዴት ነው ከተባለ ወዴት ነው የላከው? ወደ እስራኤላውያን ነው የላከው። እንደዚህ ጋር እንደምናነበው ማቴዎስ 10 ላይ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው ይልና የ12ቱን ሐዋርያት ስም ይናገራል። ከዛ ምን አላቸው? ቁጥር 5 ላይ እነዚህንም 12ቱን ኢየሱስ ላካቸው። ወዴት? አዘዛቸው። እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ብሎ እንዲሰብኩ አዘዛቸው ማለት ነው። እንዲሰብኩ አዘዛቸው። በኋላ ላይስ እንግዲህ የምናየው ማቴዎስ ወንጌል ላይ ነው ያለ ነው። ማቴዎስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ከሞተ በኋላስ እና ከተነሳስ በኋላ ስንል እንደዚህ አላቸው፣ ራሳቸውን ሐዋርያቶችን ማለት ነው። ምን አላቸው? እንግዲህ ወዴት ሂዱ አለ? ወደ አሕዛብ ሂዱ አላቸው ማለት ነው። መጀመሪያ ላይ እንዳትሄዱ አላቸው። እዚህ ላይ ግን ከተነሳ በኋላ መሲሁ ነው መጥቷልና ለዓለም ሞቷልና፣ ስለዚህ አሁን አገልግሎቱ ወይም ደግሞ የማዳኑ ስራ ለዓለም ሁሉ ስለሆነ ወዴት ሂዱ አላቸው? ወደ አሕዛብ ሂዱ አላቸው። ማቴዎስ 10 ላይ ግን እንዳትሄዱ ብሏቸዋል። ለምን? አልተሰቀለም። በአገልግሎት ደረጃ የመጣው ለማን ነው? ለእስራኤላውያን ነው የመጣው፣ ለገዛ ወገኖቹ ነው የመጣው። ስለዚህ የሰው ልጅ ከፍ ከፍ ባለ ጊዜ ሁሉን ወደ ራሱ ምን ያደርጋል ነው ያለው? ይስባል። ስለዚህ ከሞተ በኋላ ማለት ነው። ከሞተ በኋላ የወንጌሉ ዜና ለማን ሆነ? ለዓለም ሁሉ ሆነ ማለት ነው። እና አንዳንዶች ይህን የመጽሐፍ ቅዱስን ሐሳብ ከፋፍሎ መረዳት ስለማይችሉ በጊዜ በተለይ እስልምና የሚከተሉ ሰዎች ይኸው ማቴዎስ 10ን ይጠቅሳሉ ማለት ነው። ይኸው ወደ አሕዛብ እንዳትሄዱ ብሏል፣ ኢየሱስ የመጣው ለእስራኤል ብቻ ነው ይላል። ግን ኢየሱስ በሚሽን ደረጃ ለእስራኤል መጥቷል፣ በመሲህነቱ ደረጃ ደግሞ ለዓለም መጥቷል። ስለዚህ ማቴዎስ 10 ከተቀበሉት ማቴዎስ 28 ለምን አይቀበሉት? ሁለቱንም በጊዜ ፍሬም ነው የምንረዳው ማለት ነው። ስለዚህ መጽሐፍ ቅዱስን በጊዜ ከፋፍሎ ማጥናት ለብዙ ነገር ይጠቅመናል፣ ለብዙ ነገር ይጠቅመናል። በጣም ጥሩ። ይህን ካልን ዘንዳ እንግዲህ ወደ ሮሜ ምዕራፍ 9 እንምጣ። ስለዚህ ሐዋርያው ጳውሎስ ቁጥር 5 ላይ ያለውን ነው ዛሬ ፎከስ አድርገን የምናየው። ምን ይላል? አባቶችም ለእነርሱ ናቸውና። እሺ፣ ከእነርሱም ከማ ማለት ነው? እነዚህ አባቶች ከተባሉ ከእነርሱ ወይም እስራኤላውያን ከሆኑት ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው በማለት ይናገራል። ለዘላለም የተባረከ አምላክ ነው። ስለዚህ ጌታ ከእነርሱ ምን ብሏል? መጥቷል። የመጣው በምንድን ነው? በስጋ ነው የመጣው አይደል? ምን ማለት ነው? በስጋ ነው የመጣው ሲባል ሰው ሆነ ማለት ነው ከእነርሱ። ስለዚህ በስጋ መጣ እንጂ እርሱ አስቀድሞ ምን አልነበረም? ስጋ አልነበረም። አስቀድሞ ስጋ አልነበረም፣ ሰው አልነበረም። አስቀድሞ እርሱ አስቀድሞ ምን ነበር? አምላክ ነበር፣ አምላክ ነበር። ስለዚህ ስጋ ከመሆኑ በፊት ያለ ነው እሱ። ስጋ ከመሆኑ በፊት ያለ ነው ኢየሱስ። ወይም በሌላ አገላለጥ ምን ማለት ነው? አባቶች ከሚባሉትም በፊት ያለ ነው ኢየሱስ፣ ያለ ነው። አባቶች ሰው ናቸውና ክርስቶስም ሰው ሆኗል። ስለዚህ በሰውነት ደረጃ ልክ አባቶች ሰው ናቸው በምንለው ልክ ክርስቶስም ምንድን ነው? ፍጹም ሰው ነው፣ ሰው ነው። ስለዚህ ኢየሱስ በስጋ ከነርሱ ቢመጣም ከአባቶች ቢመጣም እርሱ ግን ከአባቶች በፊት የነበረ ወይም ያለ ነው። ከአባቶች በፊት ነበር። ለምሳሌ አባቶች ስንል አንድ መጽሐፍ ቅዱስ ክፍል እናንሳ። ራዕየ ዮሐንስ ላይ ራዕየ ዮሐንስ ምዕራፍ 22 ላይ ራሱ ጌታ ምን ይናገራል ስንል እንደዚህ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ስለዚህ ራሱ ኢየሱስ ምን ብሎ የገለጠው ስለ ራሱ? እኔ ምንድን ነኝ አለ? የዳዊት ሥርና ዘር ነኝ አለ። ስለዚህ የዳዊት ምንድን ነው? ኢየሱስ ሥር ምን ማለት ነው?
የዳዊት አስገኝ ነኝ እያለ አይደል? ዘር ነኝ ደግሞ ሲል ምን ማለት ነው? ከሱ የተወለድኩ ነኝ እያለ። ስለዚህ ኢየሱስ ለየት የሚያደርገው ነገር ይሄ ነው። ሲታይ በስጋ የዳዊት ልጅ ነው፣ ግን ደግሞ በአምላክነቱ ስናየው ደግሞ የዳዊት ምንድነው? ስር ነው፣ አስገኝ ነው። ለምን ከተባለ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ ዳዊትን ያስገኘ ደግሞም ከዳዊት የተወለደ ነው። ዳዊትን የፈጠረ ደግሞም ከዳዊት የተወለደ ነው። የዳዊት አምላክ ነው፣ ደግሞም ከዳዊት የተወለደ ሰውም ነው። ለዚህ ነው አሁን ብዙ ሰው ኢየሱስን መረዳት የሚያቅተው። ለዚህ ነው ኢየሱስን በአንድ አንግል ብቻ ካየው ወዳጄ በጣም ነው የምትሸወደው። ኢየሱስን በሁለቱም ዳይሜንሽን ማየት እጅግ በጣም አስፈላጊ ነው። ስለዚህ ራሱ ጌታ የዳዊት ስርና ዘር ነኝ በማለት ተናገረ። ስለዚህ ከዚህ ምንድነው የምንረዳው ከተባለ ኢየሱስ አስቀድሞም የነበረ ነው። ምንም እንኳን ከአባቶች ቢመጣም እሱ ግን አባቶችን አባቶች ያሰኘ ነው አይደል? እነዚህ አባቶች ብለን የምንጠራቸው እና አብርሃም እና ይስሐቅ ምንላቸው አባቶች ብለን ለምንድነው የምንጠራቸው ከተባለ እርሱ አስቀድሞ እነዚህን ስለመረጣቸው ነው። እሱ ባይመርጣቸው ኖሮ አይታወቁም ነበር። አሁን እኮ በአብርሃም ዘመን የነበሩ ሰዎች ነበሩ አይደል? ነበሩ እኮ። አሁን እነሱን ሰዎች አናቃቸውም። ታዲያ ለምንድነው አብርሃምን ያወቅነው ስንል አብርሃምን ኢየሱስ መረጠው። አስቀድሞ የነበረ ነው፣ እሱ አምላክ ነው እሱ። ስለዚህ አብርሃም የታወቀው አብርሃም አባት ቢባል አባትነትን ያገኘው ከኢየሱስ የተነሳ ነው። ተረዳችሁኝ? ስለዚህ ኢየሱስ ምንም እንኳን በስጋ ከአባቶች ቢመጣም ሮሜ 9 ላይ እንደምናየው ቢመጣም እርሱ ግን ከአባቶች በፊት የነበረ ነው። ይህንን በጣም መረዳት አለብን። አሁን በጣም ብዙ ሰው የሚሸወደው ኢየሱስን ከማርያም የጀመረ አድርጎ ስለሚያስቡ። ከማርያም የጀመረው ምኑ ነው ከተባለ ሰውነቱ ነው፣ ስጋው ነው እንጂ እኔነቱ አይደለም። ለምሳሌ ሐዋርያው ጳውሎስ በተለይም ኢየሱስ በፊትም የነበረ መሆኑን ደጋግሞ በመልእክቱ ይነግረናል። ለምሳሌ አንድ ነገር ላስታውሳችሁ በምሳሌ አድርጎ ሐዋርያው ጳውሎስ የሚናገረው አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል። ቁጥር 4 ላይ አንደኛ ቆሮንቶስ 10:4 ላይ ምን ይላል? ስለ ሙሴ ከተናገረ በኋላ ስለ እስራኤላውያን ወንድሞቼ ይህን ታውቁ ዘንድ ወዳለሁ። ምን አባቶቻችን፣ ተመልከቱ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። እነማ? አባቶቻችን። እሺ፣ ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያ ማለት ክርስቶስ ነበር ይላል። ያ ማለት ማን ነበር? ክርስቶስ ነበር። ስለዚህ አባቶቻችን ከደመና በታች ነበሩ ይልና እነዚህ አባቶች የተባሉት የበሉት መንፈሳዊ መብል ኢየሱስ ነው ይላል። ምን ማለት ነው? ኢየሱስ ነው ሲለን ጀስት የፊዚካሉን ነገር እሱ ነው እያለን አይደለም። ወይም ኢየሱስ አለት ነበር ሲለን የሚነካው ነው እያለን አይደለም። ግን ሶርሱ እሱ ነው እያለን ነው። ምንጩ እሱ ነው እያለን ነው። ስለዚህ አባቶች በሕይወት እንዲቆዩ ያደረጋቸው ማን ነው? ኢየሱስ ነው። ያ ማለት ማን ነበር? ክርስቶስ ነበር ይለናል። ክርስቶስ ነበር። ስለዚህ የአባቶች በሕይወት እንዲቆዩ የአባቶችን ሕልውና ያስጠበቀው ማን ነው ከተባለ ክርስቶስ ነበር በማለት ሐዋርያው ጳውሎስ ይናገራል። ስለዚህ ለአባቶች ዋስትና ሆኖ በብሉይ ኪዳን የነበረው ጌታችን ኢየሱስ ክርስቶስ ነው። በስጋ ግን ካየነው እንዴ ዮሐንስ ወንጌል ምዕራፍ 8 ላይ እንዳለው አንተ 50 ዓመት ያልሞላ ይባላል። ግን ኢየሱስ ምን ብሎ መለሰ? አብርሃም ሳይወለድ እኔ አለሁ አለ። ስለዚህ የሚመኩባቸው የሆኑትን አብርሃም ብንል፣ ሙሴ ብንል፣ ዳዊት ብንል ከእነርሱ በፊት የነበረ እነርሱን ያስገኘ መሆኑን ሐዋርያው ጳውሎስ አበክሮ ይናገራል ማለት ነው። ለምሳሌ
ሌላ ነገር ማንሳት እንችላለን። ዕብራውያን ላይ በተለይ ዕብራውያን የእምነት አባቶች የሚባሉትን እንግዲህ የዕብራውያን ጻፊ ሲናገር ሐዋርያው ጳውሎስ ነው ብዬ ስለማምን ሐዋርያው ጳውሎስ ሲናገር ብዬ ልቀጥል። ምን ይላል መሰላችሁ? ጳውሎስ ስለ ሙሴ ሲናገር ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። አያችሁ፣ አሁን ቅድም ዳዊትን አየን። ዳዊትን ምን አለው ኢየሱስ? የዳዊት ስር ነኝ አለ፣ አስገኘው ነኝ ብሎ ተናገረ አይደል? አብርሃምን ዮሐንስ ወንጌል ምዕራፍ 8 ላይ ማየት እንችላለን። ቅድም ያልኳችሁ ጥቅስ ላይ አብርሃም ሳይወለድ እኔ ያለው አለ። ዳዊትንም መጣ አብርሃምንም አወጣው፣ ከነሱ በፊት ነኝ አለ። እዚህ ጋራ ደግሞ ሙሴን ያመጣል ማለት ነው። ሙሴን ያመጣና ሙሴ እኮ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለው ስለማን ሲል ነው? ስለ ክርስቶስ ሲል ነው አለ። አይገርማችሁ? ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ለካ ሙሴ ክርስቶስን ያውቋል። በጣም ኮርሚቅ ነው። ሙሴ ክርስቶስን ያውቋል። ማወቅ ብቻ አይደለም፣ ስለ ክርስቶስ ብሎ ተነቅፏል። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለው ስለ ክርስቶስ ነው። ስለ ክርስቶስ ነው። እና ሙሴን ብትጠይቀው ኢየሱስን ያምናል፣ ኢየሱስን ያውቃል። እንደውም ስለ ኢየሱስ ምን ብሏል? ዋጋ ከፍሏል። እና ይህ ኢየሱስ ለካ ከማርያም የጀመረ አይደለም። አባቶች ስለሱ ዋጋ የከፈሉ እርሱን ያስቀደሙ ያመኑበት ጌታ ነው ኢየሱስ። ስለዚህ በስጋ ከነሱ መጣ ኢየሱስ። ግን ኢየሱስ የነሱ ምንድን ነው? ጌታቸው ነው፣ አስገኛቸው ነው፣ ፈጣሪያቸው ነው። ይህንን አባቶች ጠንቅቀው ያውቃሉ። ይሄ ነው በአዲስ ኪዳን ምንባባት ላይ የምናገኘውን እውነት ይሄ ነው። ይህን እናገኛለን። ሌላ ልጨምርላችሁ። ለምሳሌ ዮሐንስ ወንጌል ላይ ኢሳያስ ጋር ሄድና መጀመሪያ ኢሳያስን ትንቢተ ኢሳያስ ምዕራፍ 6 ላይ ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱንም ዘርፍ መቅደሱ ሞልቶት ነበር ይላል። እንዴት ነው አየሁት ይላል? ተመልከቱ። አየሁት ይላል አይደል? የሚናገረው ኢሳያስ ነው። ማንን አየሁት? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እሺ፣ አሁን ወደ አዲስ ኪዳን እንምጣ። ኢሳያስ ማንን ያየው? ዮሐንስ ወንጌል ላይ ሄደን እኔ ዮሐንስ ወንጌል ምዕራፍ 12 ላይ ተመልከቱ። ይኸው ኢሳያስ ይላል ገና። እሺ፣ ኢሳያስ ደግሞ በዓይኖቻችን እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ከዛስ ክብሩን ስላየ ኢሳያስ ይህን አለ፣ ስለ እርሱም ተናገረ ይላል። ይህን የሚናገረው ስለማን ነው? ስለ ኢየሱስ። ስለ ኢየሱስ ስለዚህ ኢሳያስ አየ። ቅድም አይተናል አይደል? ኢሳያስ 6 ላይ አየን። በዙፋኑም ላይ ተቀምጦ አየሁት ብሏል። ስለዚህ ኢሳያስ ያየው ማንን ነው? ኢየሱስን ያየው። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ
አመኑ። ስለዚህ አውዱ የሚናገረው ስለማን ነው? ስለ ኢየሱስ ነው የሚናገረው። ስለዚህ ኢሳይያስ አስቀድሞ ያየው ማን ነው ከተባለ ኢየሱስን ያየው ማለት ነው። እና በብሉይ ኪዳን ኢየሱስ ነበር፣ በአዲስ ኪዳን የመጣ አይደለም ነበር። እሱ የሁሉ ነገር ምንድን ነው? አስገኝ ነው። የሁሉ ነገር አስገኝ ነው። ከሁሉ በፊት የነበረ ነው። ራሱ ጌታ ምን ብሎ ተናግሯል? አንድ ደግሞ ጥቅስ ጨምርላችሁ የሉቃስ ወንጌል ምዕራፍ 10 ላይ እሺ እንግዲህ ደቀ መዛሙርቶቹ አጋንንት ሲታዘዝላቸው ደስ ብሏቸው መጡና እንዲህ ያሉት፣ ሰባውም በደስታ ተመልሰው ጌታ ሆይ ያሉት፣ አጋንንት እንኳን በስምህ ተገዝተውልናልና አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ አለ። ይህን የተናገረው ማን ነው? ኢየሱስ ነው። ሰይጣን እንደ መብረቅ ሲወድቅ የወደቀው መቼ ነው? ኢየሱስ ምናል አየሁት ሲወድቅ አለ። እንደ መብረቅ ከሰማይ ሲወድቅ አየሁ አለ። እንዴት ነው ያየው ኢየሱስ ስንል የጣለው ማን ነው ነው ጥያቄው። ሰይጣንን የጣለው ማን ነው? ከሰማይ እንዲወድቅ ያደረገው ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ኢየሱስን ሲፈትነው ምናምን እናያለን አይደል? ያኔ አይደለም ከሰይጣን ጋር የተዋወቀው። ኢየሱስ አስቀድሞ ምን አድርጎታል? ጥሎታል። እና እነዚህ ደቀ መዛሙርቶቹ መጡና አጋንንት እኮ በስም ተገዛልን አሉት። እንዴት ላይ ገዛ ነው? በስሙ እኔ አይደለሁ እንዴ ጣልኩት እያላቸው ነው። እኔ እኮ ነኝ የጣልኩት። ሰይጣን እኮ የወደቀው በእኔ ነው። እኔ ነኝ የጣልኩት። እና ይሄ ስም ምን ያደርገዋል? አሁንም ይገዛዋል ነው። ለምን? መጀመሪያም ከስፍራው እንዲወድቅ ያደረግኩት እኔ ነኝ እያላቸው ነው። እና ምንም የሚገርም ነገር አይደለም። አስቀድሜ የጣልኩት እኔ ነኝ እያለ ነው ኢየሱስ። ስለዚህ ከአባቶች በፊት የነበረ ሰይጣንን የጣለ ማን ነው? ኢየሱስ ነው። ሌላ የለም። ለዛ ነው ኃይልን ስልጣን የሰጠው ማለት ነው አይደል? እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጧቸዋል። ስለዚህ ስሙ ነው ስልጣናችን ማለት ነው፣ ሌላ ነገር አይደለም። ስልጣናችን አውቶሪታችን ምኑ ነው? ስሙ ነው የኛ ስልጣን። ስለዚህ እሱ አስቀድሞ የነበረ በብሉይ ኪዳን የነበረ አባቶችን ያስገኘ አባቶችን አባቶች እንዲሆኑ ያደረገ የነሱ ፈጣሪ የነርሱ ጌታ ማን ነው? ኢየሱስ ይባላል ማለት ነው። ኢየሱስ ይባላል። ስለዚህ ሮሜ 9:5 ላይ አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ ቢባልም ከነርሱ በስጋ ቢመጣ ኢየሱስ ከነርሱ ቢወለድም ግን እርሱ የነርሱ ምንድነው? አስገኚ ነው፣ ፈጣሪ ነው፣ ጌታቸው ነው፣ መድኃኒታቸው ነው። እነርሱም ስለሱ ተናግረዋል፣ መስክረዋል፣ አይተውታል። ዘፍጥረት ምዕራፍ 18 ላይ እንደምናነበው አብርሃም ማንን አገኘ? እግዚአብሔርን። እሱ ማን ነው? ጌታችን ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 8 ላይ እንደሚናገረው አብርሃም ቀኔን ያይ ዘንድ ወደደ፣ አየም፣ ሐሴትም አደረገ። ስለዚህ ሙሴ ኢየሱስን ያውቋል ወይ? በደንብ ያውቋል። ዋጋም ከፍሏል ከማወቅ አልፎ። አብርሃም ኢየሱስን ያውቋል ወይ? በደንብ ያውቋል። ኢሳይያስ ያውቋል ወይ? በደንብ ያውቋል። አያችሁ? ስለዚህ ኢየሱስ በስጋ ከነርሱ መጣ እንጂ እርሱ ከነርሱ በፊት የነበረ የነርሱ ምንድን ነው? አስገኝ ነው። ስለዚህ ኢየሱስ ከነርሱ በስጋ መጣ ሲለን ምን እያለን ነው? እነርሱ ምንድን ናቸው? ሰዎች ናቸው። ስለዚህ ኢየሱስ ምንድን ነው? ፍጹም ሰው ነው እያለን። ፍጹም ሰው ነው። ስለዚህ ሁለቱም ፖይንቶች መርሳት የለብንም። ኢየሱስ ክርስቶስ በስጋ መጣ ሲለን ምን እያለን ነው? ፍጹም ሰው ነው እያለን ነው። ከዛስ ምን እያለን ነው? ለዘላለም የተባረከ ደግሞ አምላክ ነው። ስለዚህ ሁለቱን ነገር መርሳት የለብንም። ፍጹም ሰው ነው፣ ከዛም አምላክ ነው። በሰውነቱ ከነሱ ተወልደዋል፣ በአምላክነቱ ደግሞ የነሱ ምንድን ነው? አስገኝ ነው። ለምን? ከሁሉ በላይ ነው የሚለው። ስለዚህ ኢየሱስ ከአባቶች ምንድን ነው? በላይ ነው። አሁን ብዙ ጊዜ የምናውቀው አባቶች ናቸው አይደል? የበላይ በምንም ነገር አባቶች ይባላል። ግን ኢየሱስ የአባቶች የበላይ ነው፣ የአባቶች
አስገኝ ነው። የአባቶች ፈጣሪ ነው። የአባቶች ፈጣሪ ነው። ለምን ከተባለ እርሱ የተባረከ አምላክ ነው። የተባረከ አምላክ ነው። ከዚህ የተነሳ የነርሱ አስገኛቸው ፈጣሪያቸው ነው። ምንም እንኳን ከነርሱ ቢወለድም እርሱ ግን ምናቸው ነው? አምላካቸው ነው። አባቶች ቢሆኑ እርሱ ግን ምንድነው? ከሁሉ በላይ ነው። ኢየሱስ ከሙሴ ይበልጣል፣ ከአብርሃም ይበልጣል፣ ከአባቶች ይበልጣል፣ ከነቢያቶች ይበልጣል። ለምንድን ነው የሚበልጠው? አምላካቸው ነው። አምላካቸው ነው። ንጽጽሩ ያስፈለገው ለምንድን ነው ከተባለ እንደ ትልቅ የሚታዩት አባቶች ስለሆኑ የእነርሱ አስገኝ ነው ለማለት በንጽጽር ተቀመጠ እንጂ እሱ ሲጀመር ከማንም ጋር የሚነጻጸር አይደለም። ግን አባቶች ብሎ የሚያምኗቸው ስላሉ የእነርሱ አስገኝ ነው፣ ከእነርሱ ይበልጣል ለማለት በንጽጽር ተቀመጠ ማለት ነው። በንጽጽር ተቀመጠ። በስጋ አባቶቹ ቢሆኑ እርሱ ግን ምናቸው ነው? ፈጣሪያቸው ነው። እርሱ ግን ፈጣሪያቸው ነው። ይህንን መርሳት የለብንም። ስለዚህ ሐዋርያው ጳውሎስ እዚህ ቁጥር 5 ላይ እነዚህን ሁለት ድንቅ ሐሳቦችን በአንድነት ነው ያስቀመጠልን። ፍጹም አምላክ መሆኑን፣ ፍጹም ደግሞ ምን መሆኑን? ሰው መሆኑን። ስለዚህ በሰውነት ከኛ አይለይም ኢየሱስ አይደል? ከእነርሱም ክርስቶስ በስጋ መጣ ነው የሚለው። ስለዚህ በሰውነት አንድ ነው ከአባቶች ጋር፣ ከኛ ጋር አንድ ነው። በሰውነት ኢየሱስ ከማንም አይበልጥም። ምክንያቱም የሚበልጥ ሰው የለም። ሰው ሁሉ ሰው ነው አይደል? ሰው ሁሉ ሰው ነው። ግን ኢየሱስ ደግሞ ሰው ብቻ አይደለም። ምንድን ነው? አምላክም ነው። ስለዚህ በአምላክነቱ ደግሞ ከአብ ጋራ ትክክል ነው። ከአብ አያንስም። በሰውነት ከኛ እንደማይበልጠው ሁሉ በአምላክነቱ ደግሞ ከአብ አያንስም። ስለዚህ በሰውነቱ ከኛ ጋር ትክክል ነው፣ በአምላክነቱ ደግሞ ከአባቱ ጋር ትክክል ነው። እነዚህ ሁለት ፖይንቶች ለአንድ ክርስቲያን እጅግ መሰረታዊ ነገር ናቸው። እጅግ መሰረታዊ ፖይንቶች ናቸው እና ሐዋርያው ጳውሎስም ኢየሱስን የሚረዳው በዚህ መንገድ ነው። ስለዚህ የጳውሎስ ነገረ ክርስቶስ ምን ይመስላል ከተባለ ኢየሱስ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ለምሳሌ ሮሜ ምዕራፍ 1 ላይ ከቁጥር 3 ጀምሮ እንደምናነበው መጀመሪያ መግቢያችን ላይ ሮሜን ስንጀምር አይተነዋል። ምንድነው የሚለን? ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ነው። እርሱም ጌታችን ኢየሱስ ነው ይላል። እዚህ ጋርም ሁለት ነገር ነው የሚያነሳው፣ ሰውነቱና አምላክነቱን። ሰውነቱን እንዴት? በስጋ ከዳዊት ዘር ይላል አይደል? ስለዚህ በስጋ ከዳዊት ተወልዷል እያለን ነው። ስለዚህ ሰውነቱን ይናገራል። ከሞት የተነሳ ሲለን ደግሞ የሚሞተው ማን ነው? ሰው ነው የሚሞተው አይደል? ስለዚህ ሰውነቱን ይነግረናል። ከዛስ እርሱ ግን ምንድነው ይለናል? ጌታ ነው ይለናል። እሱ ግን ጌታ ነው። ስለዚህ ገና ሲጀምርም መልእክቱን ምዕራፍ 1 ላይ ሰውነቱን ይነግረናል። እዚህ ሴም ታይም ደግሞ አምላክነቱን ይነግረናል። ምንም እንኳን ከዳዊት ተወለደ ብንለው፣ ምንም እንኳን በስጋ ሞተ ብንለው እርሱ ምንድነው? ጌታ ነው። ሲሞት ስታዩት ዝም ብሎ ተራ እንዳይመስላችሁ፣ እርሱ ምንድነው? ጌታ ነው እያለን ነው። ይህን እያስታውሰን ነው። ስለዚህ ሐዋርያው ጳውሎስ ኢየሱስ እንዴት ነው የሚረዳው ስንል ፍጹም ሰው ፍጹም አምላክ መሆኑን ሁል ጊዜ በመልእክቱ ውስጥ አበክሮ ይነግረናል ማለት ነው። አበክሮ ይነግረናል፣ ያስጠነቅቀናል። እሺ፣ ስለዚህ ስለ ሰውነቱ ትንሽ ነገር እናውራ። በተለይ ኢየሱስ ከማርያም ምን ተካፍሏል የሚለው ነገር እጅግ መሰረታዊ ነገር ስለሆነ ማለት ነው። ፍጹም ሰው ነው ስንል ከወለደችው ከማርያም ነጥለን መረዳት አያስፈልግም። አንዳንድ እንደዚህ አይነት ችግሮች ስላሉ ማለት ነው። ማርያም የወለደችው ማንን ነው የሚለውን ነገር ማየት ይኖርብናል። ማርያም የወለደችው ማን ነው ከተባለ ማርያም የወለደችው መጀመሪያ ኢየሱስን የወለደችው አይደል? ኢየሱስን ወልደዋለች። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ምንድነው የሚለው? ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለች ይላል። ልጅም ምን ትላለች? ትወልዳለች። ይሄ ልጅ ማን ነው? ኢየሱስ ነው።
ኢየሱስን የወለደችው ማን ነች? ማርያም ነች። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ የምናይ የኢየሱስ እናት ተብላለች አይደል? የኢየሱስ እናት ተብላለች። ስለዚህ ማርያም የወለደችው ማን ነው? ኢየሱስን ወልደዋለች። ኢየሱስ ማን ነው? ይሄው ኢየሱስ ማለት ይሄ ነው። ሰው የሆነ አምላክ ነው አይደል? ሌላ አለ እንደ ኢየሱስ? የለም። ኢየሱስ ማለት ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው ኢየሱስ። ስለዚህ ማርያም ማን ወልደዋለች? ኢየሱስን ወልደዋለች። በሌላ አገላለጥ አማኑኤልን ወልደዋለች። ማቴዎስ 1:23 ላይ ምንድነው የሚለን? እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባሉ ይፈጸም ዘንድ ይህ ሁሉ ሆኗል። ተርጓሚውም እግዚአብሔር ከኛ ጋር የሚል ነው። ስለዚህ እግዚአብሔር ከኛ ጋር ሆነ የተባለው ማን ሲወለድ ነው? ይሄ ልጅ ሲወለድ ነው አይደል? ይሄ ልጅ ሲወለድ እኮ ነው። ለምንድን ነው እግዚአብሔር ከኛ ጋር ሆነ የተባለው ይሄ ልጅ ሲወለድ? ቀላሉ መልስ እግዚአብሔር ስለሆነ አይደል? ሌላ ነገር የለውም። እግዚአብሔር ማለት ጋድ ማለት ነው፣ አምላክ ማለት ነው። አምላክ ከኛ ጋር የሚል ነው። ማ ሲወለድ? ይሄ ልጅ ሲወለድ። ለምንድን ነው እንደዚህ የተባለው? አምላክ ስለሆነ። ይሄ የሚጠራበት ስም አይደለም። አማኑኤል ስንል ማንነቱን የሚያሳይ ባህሪውን የሚያሳይ ወይም ደግሞ ተግባሩን የሚያሳይ ነው። እዚህ ጋር ግን ኢየሱስ ሲባል የተጾም ስም ነው፣ የመጠሪያም ስሙ ነው፣ የማንነቱም ስም ነው። ስለዚህ ማርያም ማን ወልዳለች? አምላክን በስጋ ወልዳለች። አምላክን በስጋ ወልዳለች። ይሄ ነገር መረሳት የለበትም ማለት ነው። አምላክን በስጋ ወልደዋለች። ለምን? እሱ ኢየሱስ ነው። ኢየሱስ ደግሞ ምንድን ነው? ፍጹም አምላክ ፍጹም ሰው ነው አይደል? ፍጹም አምላክ ፍጹም ሰው ነው። ኢየሱስ ስንል ሰው ብቻ አይደለም አይደል? ሰው ብቻ አይደለም። ኢየሱስ ማለት ማርያም ሰውን ብቻ አይደለም የወለደችው። ማርያም ሰውን ብቻ ወለደች ካል ኢየሱስ ሰው ብቻ ነው እያልን ነው። እሱ ደግሞ አደጋለሁ፣ በጣም አደጋለሁ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለን ካመንን ይሄ ኢየሱስ የተወለደው ከማን ነው? ከማርያም ነው። ከማርያም ነው። ስለዚህ ኢየሱስ ለማርያም ምንዋ ነው ብለን ብንጠይቅ የማህፀኗ ፍሬ ነው አይደል? ኢየሱስ ለማርያም ምንዋ ነው ስንል የማህፀኗ ፍሬ ነው። ሉቃስ 1:42 ላይ እንደምናነበው በታላቅ ድምፅም ጮኻ እንዲህ አለች። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የማህፀንሽ ፍሬ የተባለው ማን ነው? ኢየሱስ ነው። ኢየሱስ ነው። የማህፀንሽ ፍሬ ምን ያለ ነው? የተባረከ ነው። ሐዋርያው ጳውሎስ ምንድን ያለ? ሮሜ 9:5 ላይ እያጠናን ያለ ነው ክፍል ላይ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ ኢየሱስ ለማርያም ምንዋ ነው? የማህፀኗ ፍሬ ነው። የማህፀኗ ፍሬ ነው። ስለዚህ የያዘው የማን ዘር ነው የሚለን? የአብርሃምን ዘር ይዟል የሚለንም ከዛ አንጻር ነው። ሌላው ኢየሱስ ለማርያም ምንዋ ነው ስንል ልጇ ነው። ቀደም ልጇ ነው። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን አለችው። ስለዚህ ማርያም ኢየሱስ ምን ትለዋለች? ልጄ ትለዋለች ማለት ነው። ይሄ ለማርያም ብቻ የተሰጠ ፕሪቪሌጅ ነው፣ ክብር ነው። እዚህ ውስጥ ያለን ምንም እንኳን ከክርስቶስ ጋር ያለን ህብረት ጠንካራ ቢሆንም ኢየሱስን ልጄ ልንለው አንችልም። ይሄ ለማርያም ብቻ የተሰጠ ክብር ነው። ለእሷ ብቻ የተሰጠ ነው። እሷ ብቻ ነች እንደዛ ማለት የምትችለው ማለት ነው። ልጄ ማለት የምትችለው እሱ ነው። እኛ ኢየሱስን ምን ያህል ብንወደው ብናከብረው ምንም ብንለው ኢየሱስን ልጄ የሚለው አለ እንዴ? ከኛ መካከል በጭራሽ የለም፣ ሊኖርም አይችልም። እንደዛ የሚል ሰው ካለ እሱ ደፋር ነው፣ ክርስቲያንም አይደለም እንደዛ የሚል ሰው ካለ። ስለዚህ ኢየሱስ ለማርያም ምንዋ ነው? ልጇ ነው። ልጇ ነው ማለት ነው። እሺ፣ ስለዚህ ኢየሱስ ከማርያም ምን ተካፍሏል ከተባለ ስጋና ደም ተካፍሏል ማለት ነው። ስጋና ደም ዕብራውያን 2:14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። እንዲሁ የሚለው ከማን አንጻር ነው? ከልጆቹ ከተባሉት ወይም ደግሞ ወንድሞቹ ከተባሉት አይደል? የተካፈሉት ወንድሞቹ እንዴት ነው ሰው የሆኑት? በስጋና በደም ነው። ልክ እንደዛው ኢየሱስም በስጋና በደም ተካፈለ ይላል።
ከማን የተካፈለው? ከማርያም ነው የተካፈለው። ከማርያም ተካፈለ ማለት ነው። ስለዚህ ማርያም ጸንሳ ስለወለደችው ባዮሎጂካሊ ከሷ መውሰድ ያለበት ነገር ሁሉ ተካፍሏል ወይም ወስዷል። ምን ማለት ነው? ለምሳሌ እዚህ ጋር ያስቀመጥኩት ይመስላታል ብዬ አስቀምጫለሁ። ይመስላታል ምን ማለት ነው? ይመስላታል ለምሳሌ አንድ ልጅ ከእናትና ከአባቱ መውሰድ የሚገባውን ነገር ይወስዳል። ለምሳሌ አይኑ እኮ እናቱን ይመስላል ይባላል። ፀጉሩ እኮ ወደ አባቱ ነው ይባላል አይደል? ስለዚህ ኢየሱስ ባዮሎጂካሊ ከማርያም የተወለደ ነውና ማርያምን ባዮሎጂካሊ ይመስላታል። አይኑ ወይም አፍንጫው ወይ የሆነ ነገሩ ማርያምን ይመስላል። ባዮሎጂካሊ ከሷ ነው የተወለደው። ባዮሎጂካሊ ከሷ ነው የተወለደው። ባዮሎጂካሊ ከሷ ስለተወለደ ይመስላታል ማለት ነው። ይመስላታል። አሁን ቁርጥ ሜሎስን አይባልም። ኢየሱስ ባዮሎጂካሊ ነው የምላችሁ። በመንፈሳዊ ወንድማችን ነው፣ እርሱን ለመምሰል ተጠርተናል። ግን ባዮሎጂካሊ አንደኛ ምንድነው? እሱ እስራኤላዊ ነው፣ አይሁዳዊ ነው። ስለዚህ አፍንጫው እንደ አይሁዳዊ ነው እንጂ አፍንጫው እንደ ናይጄሪያዊ ሊሆን አይችልም አይደል? ሊሆን አይችልም። እሱ አይሁዳዊ ነው። ፀጉሩ እንደ አይሁዳዊ ነው የሚሆነው አይደል? እንደ አይሁዳዊ ነው እንጂ የሚሆነው እንደ ቤንሻንጉል ጉሙዝ ምናምን አይሆንም፣ ሊሆን አይችልም። ስለዚህ አይሁዳዊ ነውና አይሁዳዊ ነው የሚመስለው። ከዛ ደግሞ ከማርያም ተወልዷልና ማርያምን ነው የሚመስለው። ይሄን ባዮሎጂካሊ ነው እያልኳቸው ያለሁት። እሺ ከመንፈሳዊ ነገር ጋር እንዳታደበላልቁት። ባዮሎጂካሊ በመንፈሳዊ ደግሞ ሲባል በመንፈሳዊ ደግሞ ኢየሱስን ለመምሰል ተጠርተናል። እሱን ለመምሰል ነው የተጠራ ነው አይደል? ግን ፊዚካሊ ባዮሎጂካሊ ግን በስጋና በደም ምን አድርጓል? ተካፍሏል ነው። ከማ ከሰው ነው ደግሞ ስልን ከማን ያተካፈለው? ከማርያም ተወልዷልና ከማርያም ተካፍሏል። ስለዚህ በማርያም ማዕፀኑ 9 ወር ምናምን የተቀመጠው ለምንድን ነው? ሰው መውሰድ የሚገባውን ነገር ሁሉ እየወሰደ ነው ከማርያም የቆየው። ስለዚህ እንደምታውቁት እንግዲህ ባዮሎጂካሊ በፅንስ ጊዜ የአይን ብትሉት ፀጉር ብትሉት እያንዳንዱ ነገር ማዕፀን ውስጥ ይሰራል እና ያልቃል። ስለዚህ ማርያምን ይመስላታል ማለት ነው። ባዮሎጂካሊ እናቱን ቁርጥ ይመስላል፣ ምንም ጥያቄ የለውም። ስለዚህ ማርያም ቃልን በስጋ ወልዷለች ማለት ነው። ቃልን በስጋ ወልዷለች። ኢየሱስ ስንት ኔነት ነው ያለው? አንድ ኔነት ነው ያለው። ሁለት ኔነት የለውም። ኢየሱስ አንድ ኔነት አለው። አብ ለዛ ለአንዱ ኔነት አባት ነው። ማርያም ደግሞ ለዛ አንዱ ኔነት እናት ትሆናለች። በሌላ አገላለጥ ማርያም ልጄ የምትለውን ኢየሱስ አብ ልጄ ይለዋል አይደል? ማርያም ልጄ የምትለውን ያንን አካል አብም ምን ይለዋል? ልጄ ብሎ ጠርቶታል። የእግዚአብሔር ልጅ ተብሎ ጠርቷል። ስለዚህ በአብ ልጅና በማርያም ልጅ መካከል የስልጣን ልዩነት የለም። አንድ ስልጣን ያለው የሚሰገደው ለአንዱ እኔ ባዩ ኢየሱስ ነው እንጂ አሁን ለኢየሱስ ስንሰግድ ምን ሰግዶ ለአብ ልጅ ለሆነው ምናምን አንልም ማለት ወይም ለመለኮቱ ነው ምናምን አንልም። ስንሰግድ ለአንዱ ለኢየሱስ ነው እንሰግድ። ስለዚህ አንዱ ኢየሱስ የማርያም ልጅ ነው፣ የእግዚአብሔርም ልጅ ነው። የማርያምም የእግዚአብሔርም ልጅ ነው። እሺ ግልጽ ነው ብዬ አስባለሁ። ስለዚህ ኢየሱስ ያው ዮሐንስ ወንጌል 1 ላይ እንደሚናገረው ቃል ነው። ቃል ደግሞ ምን ሆነ ይለናል? ቁጥር 14 ላይ ቃል ስጋ ሆነ ይለናል አይደል? ስለዚህ የቃል አካልና ባህሪን መረዳት አለብን። ቃል ዮሐንስ ወንጌል 1 ላይ ያለው አካል ስንል የቃል ምን ማለታችን ነው? ረቂቅ ነው፣ የማይዳሰስ ነው፣ የማይወሰን ነው፣ የማይጨበጥ ነው እያልን ነው አይደል? በመጀመሪያ ቃል ነበር ሲለን ዮሐንስ ወንጌል 1 ላይ የቃል አካል አለው አይደል? ስለዚህ አካሉ ምንድነው ስንል ረቂቅ ነው፣ የማይዳሰስ ነው፣ የማይወሰን የማይጨበጥ ነው እንላለን። ባህሪው ምንድነው ስንል ሁሉን ቻይ ነው፣ ገዢ ነው፣ ዘላለማዊ ነው፣ ፈጣሪ ነው፣ የማይለወጥ ነው፣ የማይራብ የማይደክም የሚባሉ ነገሮች ሁሉ የቃል ባህሪዎች ናቸው። ከዛ ይሄ ቃል ደግሞ ምን ሆኗል? ስጋ ሆኗል አይደል? ስጋ ሆኗል። ስለዚህ የስጋ አካሉ ምንድነው ስንል ውስን ነው፣ የሚጨበጥ ነው፣ የሚዳሰስ ነው። ባህሪው ምንድነው ስንል ፍጡር ነው፣ የሚበላ ነው፣ የሚጠጣ፣ የሚደክም፣ የሚሞት፣ የሚጸልይ፣ የሚያለቅስ ምናምን እነዚህ ነገሮች ናቸው ባህሪው። ስለዚህ ቃል ስጋ ሆነ ስንል እነዚህ ነገሮችን አንድነት ይዘዋል ማለት ነው።
በአንድነት ይዟል ማለት ነው። ስለዚህ በአጠቃላይ የሥጋ ባህሪያ ስንል የፍጡርነት ባህሪ ከሰው አንጻር እየተመለከትን መሆኑን ልብ ማለት ያስፈልጋል። የሰውነት ባህሪ ያለው ኢየሱስ። ስለዚህ የሰውነት ባህሪ ያለው ስንል እነዚህ ሁሉ ነገሮች ነበሩት ማለት ነው አይደል? የተፈጠረ ሥጋ አለው፣ የሚበላ፣ የሚጠጣ፣ የሚደክም፣ የሚሞት፣ የሚጸልይ፣ የሚያለቅስ፣ የሚጨነቅ ምናምን እነዚህ ባህሪያቶች ነበሩት። ቃል ነው ደግሞ አይደል? ስለዚህ ባህሪው የቃል ምንድን ነው? ሁሉን ቻይ ነው፣ ገዢ ነው፣ ዘላለማዊ ነው፣ ፈጣሪ ነው፣ የማይለወጥ ነው፣ የማይራብ ነው፣ የማይደክም በቃ እነዚህ ሁሉ ባህሪያቶች አሉት ማለት ነው። እነዚህ ሁሉ ባህሪያቶች አሉት። ግን እነዚህ ሁለቱ ባህሪያቶች እንዴት ነው የሚያስኬደው ከተባለ በአንድነት ያስኬዳል። ስለዚህ ለምሳሌ አሁን እኛ የኬልቄዶንን ጉባኤ እንቀበላለን አይደል? እንደ ኤቫንጀሊካል የኬልቄዶን ጉባኤ እንቀበላለን፣ እንደ ተሐድሶአውያንም እንቀበላለን የኬልቄዶንን ጉባኤ። ስለዚህ በኬልቄዶን ጉባኤ ላይ ምንድነው የተወሰነው ሲባል እነዚህ የእምነት መግለጫው ላይ እነዚህ ፖይንቶች አሉ። እነዚህ 4 ፖይንቶች ለምሳሌ ያለ መቀላቀል የሚባል ሐሳብ አለ። ቃልና ሥጋ ምን አላለም? አልተቀላቀለም ማለት ነው። ልክ እንደ ማኪያቶ ማለት ወተትና ቡና ነው። ሁለቱ ነገር ተቀላቅለው ማኪያቶ የሚባል ነገር ይፈጥራል። ስለዚህ ቃልና ሥጋ ተቀላቅለው የፈጠሩ ሶስተኛ ነገር የለም። ሁለተኛ ያለ መለወጥ፣ ቃል ተለውጦ ሰው አልሆነም ማለት አምላካዊ ባህሪው ተቀይሮ ሰዋዊ ባህሪ አልሆነም። ቃልም የራሱን ባህሪ እንደያዘ ነው የሥጋን ባህሪ እዛ ላይ አድ ያደረገው የጨመረው እንጂ መለወጥ ለአምላክ የለው። እግዚአብሔር አይለወጥም። ወዴት ይለወጣል? ሊለወጥ አይችልም። ስለዚህ ቃል ሥጋ ሆነ ስንል ሳይለወጥ ነው፣ አልተለወጠም ነው። ያለ መከፋፈል፣ ያለ መለያየት እነዚህ የኬልቄዶን የእምነት መግለጫችን ላይ ያሉ ሐሳቦች ናቸው። ያው ኬልቄዶን ስለምንቀበል እነዚህ ነገሮች ሁሌ መርሳት የለብንም። ስለዚህ ሁለቱ ባህሪያቶች መለኮቱና ሥጋው ምን አላሉ? አልተነጣጠሉ፣ እንዲሁም አልተደበላለቁ። በጥምረት መለኮቱና ሰውነቱ በጥምረት ፋንክሽን ያደርጋሉ ወይም ይሰራሉ ማለት ነው። እሺ ያው 100% አንዳንድ ነገሮች ላይ ገባን ይችላል። እንዲገባችሁም አይጠበቅም። ለምን ከተባለ በቃ ስለ አምላክ ነው እያወራን ያለ ነው። አንዳንድ ነገሮች በተጻፈው ልክ እናምናለን እንጂ ከዛ በላይ ልንረዳው ማንችላቸው አንዳንድ ፖይንቶች አሉ። እምነት ያስፈልገው ለዛ ነው። በነገራችን ላይ እምነት ያስፈልገው ለዛ ነው። ስለዚህ የጳውሎስ ነገረ ክርስቶስ ምን ይመስላል ስንል በጣም የጳውሎስ ነገረ ክርስቶስ ላይ በተለይ ሮሜ ላይ ፎከስ የሚያደርገው ጌትነቱ ላይ ጌታ የሚለው ሐሳብ ነው። ለምሳሌ ሮሜ 1:7 ላይ ሲጀምር ምንድነው የሚለን? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ይላል። ሮሜ 4 ላይ ደን ብናነብ ምን ይለናል? እኛን ስለማጽደቅ የተነሳውን ጌታችንን ኢየሱስን ይላል። አያችሁ? እና የኢየሱስን ጌትነት ላይ ፎከስ ያደርጋል። እና ጌታ ነው ብቻ ሳይሆን ይህን ጌትነቱን ማመንና መመስከር አለብን ነው የሚለው። መመስከር አለብን፣ ማመንና መመስከር አለብን ይላል። ሮሜ 10 ላይ የሚናገረው እሱ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር መስክሮ ይላል። ከዛስ ከመሰከርከው ምንድነው የምታገኘው ጥቅም? ቤኔፊቱ ምንድነው ከተባለ ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ስለዚህ ደህንነትን ታገኛለህ ይለናል። ስለዚህ ጌትነቱን ይነግረናል። ጌትነቱን እመኑ ይለናል። ጌትነቱን መስክሩ ይለናል። ከዛስ ስትመሰክሩ የምናገኘውን ነገር ደግሞ ይነግረናል ማለት ነው። ስለዚህ ለጳውሎስ የኢየሱስ ጌትነት በጣም ትልቅ ስፍራ እንደሚይዝ መረዳት አለብን። ስለዚህ ጳውሎስ በዚህ ዘመንም ቢኖር ይሄን ነው የሚሰብከው፣ ኢየሱስ ጌታ ነው የሚለው። መንገድ ላይ በሉት፣ መድረክ ላይ በሉት፣ የትም ቦታ በሉት፣ ይሄን ነው የሚሰብከው። የጳውሎስ ርዕስ ይሄ ነው። ኢየሱስ ምንድነው? ጌታ ነው የሚለው። ጌታ ነው የሚለው እንጂ ለምሳሌ አሁን በዛ ጊዜ ሐዋርያውን በሚጽፍበት ጊዜ ለምሳሌ ቄሳር ጌታ ነው ይባል ነበር አይደል? ጌታ ነው ይባል ነበር። እና አንዳንድ ሰዎች ምን ይላሉ? ቄሳር ጌታ ይባል ስለነበር እሱ አይደለም፣ ቄሳር አይደለም ጌታ፣ ኢየሱስ ነው ጌታ ለማለት ነው የጻፈ ይላል። እሺ መልካም፣ እንደዛም ይሁን ችግር የለውም። ግን አሁን አንዳንዶች ምንድነው የሚሉት? ኢየሱስ ጌታ ነው ስንል ኢየሱስ የጌቶች ጌታ ነው ይላሉ አይደል? ስለዚህ ያኔ ቄሳር ጌታ ከተባለ እንደውም ጳውሎስ ማለት የነበረበት ምንድነው? የጌቶች ጌታ ነው፣ ከሁሉ በላይ ጌታ ነው ማለት ነው የነበረበት። ግን ጳውሎስ እንደዛ አላለም። ጳውሎስ ያለው አንድ ጌታ ነው ማቆ ነው ያለው። እሱ ማን ነው? ኢየሱስ ነው። ተረዳችሁ? እሱ ማን ነው? ኢየሱስ ነው። ኢየሱስ ምንድነው? ጌታ ነው።
ለምሳሌ አንደኛ ቆሮንቶስ ላይ አንድ ሐሳብ ላንብብላችሁ። ሐዋርያው ጳውሎስ ቢናገረው አንደኛ ቆሮንቶስ ምዕራፍ 8 ላይ ምን ይላል መሰላችሁ? እሺ ከ5 ጀምሮ መቼም ብዙ አማልክትና ብዙ ጌቶች አሉ ይላል አይደል? ብዙ አማልክቶች አሉ እንደምናውቀው፣ ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስለዚህ ለአማኝ አንድ ጌታ ነው ያለው። አንድ ጌታ ነው ያለው ማለት እንዳሉ እናውቃለን ይላል ሐዋርያው ጳውሎስ። ብዙ አማልክቶች የሚባሉ ብዙ ጌቶች የሚባሉ እንዳሉ እኮ እናውቃለን ይላል። ግን ለእኛ ለአማኞች ግን ስንት ጌታ ነው ያለው? አንድ ጌታ ኢየሱስ ክርስቶስ አለን ይላል። ስለዚህ እኛ የምንመሰክረው አንድ አለ ብለን ነው። እከል የሚባል ጌታ አለ ሊኖር ይችላል፣ አይመለከትንም። የኛ ጌታ አይደለም። የኛ ጌታ የኛ ገዢ አንድ ነው። እርሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሐዋርያው ጳውሎስ ኢየሱስ ጌታ እንደሆነ መስክሩ ነው የሚለን። በቃ ኢየሱስ ጌታ እንደሆነ ነው የምንናገረው ማለት ነው። ምንም የጌቶች ጌታ ምናምን እያል ቋንቋ ለማሳመር አንጥርም። የተካፈልነውን ህይወት ነው የምንናገረው ማለት ነው። ይህን ነው የምንናገረው። ስለዚህ ለሐዋርያው ጳውሎስ ኢየሱስ ምንድን ነው ከተባለ ጌታ ነው። ጌታ ነው። ጌትነቱን ነው የሚነግረን ሐዋርያው። ኢየሱስ ጌታ ደግሞ ከሆነ የእርሱ ነን ይለናል ሮሜ 1:6 ላይ። በእነርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። ስለዚህ ኢየሱስ ጌታ ነው ስንል ገዢያችን ነው እያልን ነው። ስለዚህ ገዢያችን ከሆነ እኛ የማንን? የእርሱ ነን። የእርሱ ነን። ይህን ይነግረናል። ግን ጌታ ነው እያልን ካልተገዛን ግን አደጋ አለው። ሮሜ 16 ላይ የሚነግረን ነገር እሱ ነው። እንዲህም ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙም ይላል። አያችሁ፣ ለጌታችን ምን አይሉም? አይገዙም። ግን ኢየሱስ እኮ ጌታ ነው ካል ምን ማድረግ አለብን? መገዛት አለብን። ስለዚህ ዝም ብሎ ጌታ ማለት ሳይሆን ጌትነቱን እየመሰከርን ለጌትነቱ መገዛት አስፈላጊ ነገር ነው ማለት ነው። አስፈላጊ ነገር ነው። ይህንን ሐዋርያው ጳውሎስ ይነግረናል። ሌላ ሐዋርያው ጳውሎስ ስለ ኢየሱስ ምንድነው የሚነግረን ስንል የሚለውን ኮንሰፕት ይነግረናል። በኢየሱስ የሚለውን ኮንሰፕት በክርስቶስ የሚለውን እዚህ ሮሜ ላይ ይነግረናል ማለት ነው። እንግዲህ ከሮሜ አንጻር ነው እያጠናን ያለን። ስለዚህ ምን ማለታችን ነው ከተባለ ወደ አብ የደረስነው አብን የምናመሰግንበት መካከለኛችን ኢየሱስ ነው ይለናል። ሮሜ 1:8 ላይ ምንድነው የሚለን? እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ ምን አደርጋለሁ? አመሰግናለሁ ይላል። አያችሁ፣ አመሰግናለሁ በማ በኢየሱስ። ስለዚህ አብን የምናመሰግነው በማን ነው? በኢየሱስ ነው። ምስጋናችንን ለአብ የምናቀርበው በማን ነው? በኢየሱስ ስም ነው። ልመናችንን የምናቀርበው በማን ስም ነው? በኢየሱስ ስም ነው። ስለዚህ ሐዋርያው ጳውሎስ ከኢየሱስ ውጪ ሌላ በማንም ስም አይጸልይም። እኛም ከሐዋርያው ተምረን ከኢየሱስ ስም ውጪ ሌላ በማንም ስም አንጸልይም። ሮሜ ምዕራፍ 5 ላይም ተመልከቱ ምንድነው የሚለን? ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ በማን በኩል ነው የታረቅነው? በኢየሱስ በኩል ነው ይለናል። በኢየሱስ በኩል ነው ይለናል። ይህም ብቻ አይደለም፣ ሮሜ ምዕራፍ 7 ላይ ደግሞ እንዲህ ይለናል፣ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ስለዚህ በማርያም ስም በቅዱሳን ስም አይደለም እግዚአብሔር የምናመሰግነው ወይም የምንለምነው። በማን ስም ነው? በኢየሱስ ስም ነው። በእርሱ በኩል ነው። መጽሐፉን ሲዘጋው ሮሜ 16 ቁጥር 27 ላይ ምንድን ነው የሚለን? ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን። ስለዚህ መልእክቱንም ሲጀምር ሮሜ 1 ላይ በኢየሱስ አለ። ሲዘጋው ምዕራፍ 16 ላይም ደግሞ በማን አለ? በኢየሱስ አለ። ስለዚህ በኢየሱስ እንደሆነ ሁሉ ነገራችን ማድረግ እንዳለብን ሐዋርያው ጳውሎስ ያስተምረናል ማለት ነው። ያስተምረናል።
ስለዚህ በስተመጨረሻ ለሐዋርያው ጳውሎስ ኢየሱስ ምኑ ነበር ካልን አማላጁ ነበር አይደል? ጌታው ነበር ብለናል፣ መካከለኛው ነው ብለናል። ደግሞ በስተመጨረሻ አማላጁ ነበር ለጳውሎስ። ጳውሎስ ኢየሱስ የሚረዳው እንዴት ነው ከተባለ አማላጄ ብሎ ነው የሚረዳው። ይህን የባለፈው ሴሽናችን ላይ ስላየነው ጥቅሱን ብቻ ላስታውሳችሁ። ሮሜ 8:34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስለዚህ ስለኛ ሲል ሐዋርያው ጳውሎስ ምን እያለ ነው? ራሱንም ጨምሮ ማለት ነው። ስለኛ የሚማልደው ወይም በሌላ አገላለጥ ስለኔ የሚማልደው እያለ ነው ሐዋርያው ጳውሎስ። ስለዚህ ራሱንም ቆጥሮ ነው ኢየሱስ አማላጄ ነው ያለው፣ ስለኔ የሚማልደው ያለው። ስለዚህ ሐዋርያው ጳውሎስ ኢየሱስን ጌታ ነው ብሎ እንደሚረዳው ሁሉ ኢየሱስን አማላጄ ነው ብሎ ይረዳዋል ማለት ነው፣ ይረዳዋል። ስለዚህ እኛም የሐዋርያው ጳውሎስ ስነ መለኮት ስለሆነ የምንቀበለው ኢየሱስን ጌታ ነው እንለዋለን፣ ኢየሱስን አማላጄ ነው እንለዋለን፣ ኢየሱስን አምላኬ እንለዋለን። ኢየሱስ ደግሞ ፍጹም ሰው ነው፣ ወዳጄ ነው፣ ወንድሜ ነው ብለን እንጠራዋለን ማለት ነው። ስለዚህ ዛሬ ነገረ ክርስቶስ ከሮሜ መልእክት አንጻር እንደዚህ ካየን፣ ሳምንት ስንገናኝ ደግሞ ሮሜ 9 ላይ እስራኤላውያንና ምርጫን በተመለከተ ምን ይነግረናል የሚለውን ሐሳብ እናያለን። ጸጋና ሰላም ይብዛላችሁ።